ወደ ተለያዩ ሀገራት የሚሰደዱ ኢትዮጵያን ቁጥር ከጊዜ ወደ ጊዜ እየጨመረ ይገኛል። የፖሊሲ ጥናት ኢንስቲትዩት ባደረገው ጥናት 1.2 ሚሊዮን የሚሆኑ ዜጎች በስደት ላይ እንደሚገኙ ተገልጿል። በጥናቱ ላይ እንደተመላከተው 48 በመቶ የሚሆኑት ስደተኞች በህገወጥ መንገድ ይሰደዳሉ ሲልም አመላክቷል። ስደተኞች ከየሀገራቱ በተለያዩ ምክንያቶች ቢመለሱም ለዳግም ስደት እንደሚዳረጉም አስታውቋል። በፖሊሲ ጥናት ኢንስቲትዩት ተመራማሪ የሆኑት ሀና ወልደ ኪዳን እንደተናገሩት ዜጎች ከስደት ሲመለሱ የተመቻቸ ስራ ማግኘት ባለመቻላቸው የኢኮኖሚ ያለመረጋጋት ሲገጥማቸው ለዳግም ስደት ይዳረጋሉ ሲሉ ተናግረዋል። ያገኘናቸው መነሻ ምክንያቶች ለስደት መነሻ ይሆናሉ ተብለው ከተለዩ ውስጥ አንደኛው ድህነት፣ ከዛ ባለፈ ደግሞ ኤስታብሊሽድ የሆነ የማይግሬሽን ካልቸር በነዚህ ስፔሻሊኛ ጥናቱን በሰራንባቸው አካባቢዎች ጠንካራ የሆነ በማይግሬሽን ሀብት እንደሚገኝ፣ በማይግሬሽን ህይወት መቀየር እንደሚቻል፣ የተሻለ የስራ እድል፣ የተሻለ ገቢ ማግኘት እንደሚቻል ፕሪች የሚያደርጉ ሶሻል ካልቸርስ አንዱ ፋክተር እንደሆነ አይተናል። አንዳንዶቹ በፊት ከነበረው የባሰ የኢኮኖሚና የኑሮ ሁኔታ ነው ያለኝ አሁንም ተመልሼ መሄድ ፈልጋለሁ። ሌላው ደግሞ ተመሳሳይ ነው፣ በቃ ምንም ለውጥ የለም፣ ተመልሼ ብሄድ ይሻለኛል የሚል ነው። የአዲስ አበባ ዩኒቨርሲቲ መምህርና የጥናቱ አካል የሆኑት አቶ አበባው በበኩላቸው በሀገሪቱ ያለው የስራ ዕድልና ስራ ፈላጊ ቁጥር አለመመጣጠን ዜጎች እንዲሰደዱ የሚያደርግ መሆኑን አንስተዋል። አቶ አበባው አክለውም ስደተኞች በመንገዳቸው እንዲሁም በመዳረሻቸው የተለያዩ ጾታዊ ትንኮሳዎች፣ የአካል ጉዳትና ሞት እንደሚደርስባቸው ገልጸዋል። ስደተኞቹ ወደ ሀገራቸው ከተመለሱ በኋላም በሚሰሩት ስራ እርካታ ባለማግኘታቸውና የተበደሯቸውን ገንዘቦች ለመመለስ ባለመቻላቸው ለዳግም ስደት ይዳረጋሉ ሲሉ ተናግረዋል። በዋናነት ግን በአገር ውስጥ ያለው እድል ደግሞ ትንሽ የመጥበቡ ጉዳይ በሀገራችን ኢትዮጵያ በአመት ወደ 3 ሚሊዮን ወጣት እኮ ወደ ስራ እድሜ ይገባል በአመት። ይሄን 3 ሚሊዮን በሙሉ አብዞርብ የሚያደርግ ወይም የሚቀበል ገበያ የለም። ያንን የሚቀበል ገበያ አቅም ስላነሰ ሰው የተለያዩ አማራጮችን ይፈልጋል። ከነዚህ አማራጮች ውስጥ ስደትን አንዱ አድርጎ ይወስደዋል። ከዛ ውጭ ግን እንደው ይሄ በሀገራችን ያለው ግጭቱም ለዚህ ይዳርጋል። ምክንያቱም ይሄ ሰከን ቢል ብዙ ሰው ስራ እድል የማግኘት እድሉ ይሰፋል። ከተመለሱ በኋላ ፕሮሚስ የተደረገው ነገር ብዙ አይገኝም። ያሰቡትን ያህል መስራት አይችሉም። እንደገና ደግሞ ተበድረው ይሄዱ ብዙ አሉ። ስለዚህ ብድሩን አልመለሱም። ወዲያው ሰው እንደመጡ እንኳን ተርፈሽ መጣሽና ትንሽ ቆይቶ ግን ማጉረምረም ይጀምራል። ስለዚህ ያንን ማጉረምረም አይችሉትም፣ ዲስክሪሚኔሽን አይችሉትም፣ የስራ ማጣቱን አይችሉትም። ህገወጥ ስደትን በማስቆምና ከተለያዩ መዳረሻ ሀገራት ጋር ያለውን ግንኙነት በማጠናከር ዜጎችን ህጋዊ በሆነ መልኩ መላክ ዜጎች ስደትን እንዳይመርጡ ያደርጋል ያሉት ወይዘሮ ሀና ወልደ ኪዳን ናቸው። ዜጎች ሰልጥነውና ሰርተፊኬት ይዘው የሚሄዱ ከሆነ ከአደጋ ተጠብቀው የተሻለ ገቢ እያገኙ ሀገራቸውንም ራሳቸውን መጥቀም እንደሚችሉ በማንሳት ከተመለሱ በኋላም ዳግም ስደትን ምርጫቸው ያደርጉም ሲሉ ተናግረዋል። እንግዲህ ጥናቱ በርካታ ሪኮሜንዴሽኖችን ይዟል። የመጀመሪያው እንግዲህ ህገወጥ የሆነውን ለማስቀረትና ህጋዊን ደግሞ ለማበረታታት መደረግ አለበት ብለን አንደኛ የለየ ነው። አሁን መንግስት ያደረጋቸው ካሉ ኢኒሼቲቮች አጠናክሮ መቀጠል አለበት ነው። ለምሳሌ አሁን የዜጎችን ሪከርዶች ማደራጀት ተጀምሯል። ከመዳረሻ ሀገራት ጋር ስምምነቶችን እየተፈራረምን ነው። ይሄንን ሰፋ አድርጎ መቀጠል አንዱ ሪኮሜንዴሽናችን ነው። ሌላው ደግሞ ይሄ የሌጋል ሲስተሙን ኢዝሊ አክሰሰብልና ተደራሽ ማድረግ አንዳንድ ያው የኛም ጥናት እንዳያችሁት መሰደድ የሚያስቡ ዜጎች መረጃ የሚያገኙት ከሌሎች ስደተኞች ቀድሞ ተሰደው ከነበሩ ወይ ከጓደኞቻቸው ወይ ከቤተሰቦቻቸው ነውና ያ ደግሞ እውነታው ነው ወይ ትክክለኛው ኢንፎርሜሽን ነው ወይ የሚለው እርግጠኞች መሆን አንችልም። ስለዚህ ያው ያ ሰው በተረዳው ልክና ባጋጠመው ልክ ነው ኢንተርፕሬት የሚያደርገው። ስለዚህ ያን ኢንፎርሜሽን ከማድረስ ጀምሮ ሲስተሙ ተደራሽ ማድረግ አንድ ሪኮሜንዴሽናችን ነው። ኢትዮጵያ ብዛት ያላቸውን ስደተኞች ተቀብላ የምታስተናግድ ሀገር ብትሆንም ዜጎች በህገወጥ መንገድ ከሚሰደዱባቸው ሀገራት ተርታ የምትመደብና በተለያዩ ጊዜያት ህይወታቸውን የሚያጡና የአካል ጉዳት የሚደርስባቸው ዜጎች መኖራቸው የሚታወስ ነው።